የሚለው ቃል ቀረአ የቅረኡ ቀርአን ወቁርአን ቀረአ ለሚለው ግንደ ቃል መስደር ይባላል በአረብኛ። ግንደ ቃል ማለት ያንን ቃል ያኒ መሰረቱ ማለት ነው፣ መስደር ይባላል። ከዛ መስደር ከሚለው ቃል ሌሎች ቃላቶች ይራባሉ እና ቁርአን የምንለው ቀረአ ለሚለው ቃል መስደር። ቀረአ ማለት ሁለት ፍቺ አለ። አንደኛው አነበበ የሚል ማዕና ነው፣ ማንበብ። ስለዚህ ቁርአን ማለት ቢማዕና አልመቅሩ የሚነበብ መጽሐፍ ማለት ነው። ያን ቁርአን ዩትላ የሚቀራ የሚነበብ ስለሆነ ቁርአን ተብሎ ተጠራ። አንደኛ ፍቺው ይህ ነው። ሁለተኛ ፍቺ ደግሞ ቀረአ ማለት ቢማዕና ጀመዓ ሰበሰበ ማለት ነው። ሰበሰበ ቀረአ ማለት ያኒ ሰበሰበ፣ ማንኛውም ነገር ሊሆን ይችላል፣ መሰብሰብ ቀርእ ይባላል። በዚያ ተረጓጉም ወይም በዚህ ፍቺ መሰረት ደግሞ ቁርአን ብሎ ማለት ቢማዕና ጃሚዕ ሰብሳቢ፣ የተለያዩ ሒከሞችን የተለያዩ ጥበቦችን፣ ታሪኮችን፣ ህግጋቶችን፣ አያሌ ቁም ነገሮችን ውስጡ ላይ የሰበሰበ መጽሐፍ ማለት ይሆናል ማለት ነው። ስለዚህ ቁርአን የሚለው ቃል ሁለት ትርጉም አለው። አንደኛ ቁርአን ማለት መቅሩ ቢማዕና መቅሩ የሚነበብ መጽሐፍ ሲሆን፣ ሁለተኛው ደግሞ ቁርአን ማለት ጃሚዕ ብዙ ነገሮችን ውስጡ ላይ ያቀፈና የሰበሰበ መጽሐፍ ይሆናል ማለት ነው። ቋንቋዊ ትርጓሜ ነው ቁርአን የሚለው ቃል። በሸሪዓ ቁርአን ማለት ምን ማለት ነው? ቁርአን ተብሎ የሚታወቀው ነገር ምንድን ነው ሲባል ከላሙላሂ ተዓላ አልሙነዘሉ ዐላ ረሱሊ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተወረደ የአላህ ንግግር ነው። ወኻተሚ አንቢያኢሂ ሙሐመድን ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ የሁሉም መጨረሻ የሆኑት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የወረደው የአላህ ንግግር ነው። በእሳቸው ላይ የወረደ ሲባል ከሌሎቹ ይለያል። እንግዲህ ለምሳሌ ነቢዩላህ ዒሳ ዐለይሂ ሰላም ላይ የወረደ ኢንጂል አለ። ሙሳ ላይ የወረደው ተውራት ነው። ለሌሎችም ነቢያቶች የወረዱ ሱሑፍ የሚባሉ አሉ። ዘቡር ለምሳሌ ነቢዩላህ ዳውድ ዐለይሂ ሰላም ላይ የወረደ ነው። ቁርአን የሚለው እሳ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የወረደው መጽሐፍ ነው። አልመብዱኡ ቢሱረት ልፋቲሓ አልመክቱብ ቢሱረት ናስ በሱረቱ ልፋቲሓ ተጀምሮ በሱረቱ ናስ የሚጠናቀቀው የሆነው መጽሐፍ ቁርአን ይባላል። ቃለ አላሁ ተዓላ ኢና ናሕኑ ነዘልና ዐለይከ ልቁርአነ ተንዚላ እኛ በአንተ ላይ ቁርአንን ማውረድን አውርደናል ብሎ ተናግሯል በግልጽ ማለት ነው። ኢና አንዘልናሁ ቁርአንን ዐረቢያን ለዐለኩም ተዕቂሉን ይህን አያት ትላንትም አይተነዋል። በአንተ ላይ ኢና አንዘልናሁ ቁርአንን ዐረቢያን አረብኛ በአረብኛ ልሳን የሆነ መጽሐፍ አውርደናል ለዐለኩም ተዕቂሉን እንድትገነዘቡ እንድትረዱ ሀሳቡን ያኒ ምን ለማለት እንደተፈለገ መልእክቱን ትረዱ ዘንድ በማለት ይገልጻል ማለት ነው። ታዲያ አላህ ስብሓነሁ ወተዓላ ይህንን ታላቅ መጽሐፍ ይህንን ታላቅ ቁርአን ከሰዎች እንዳይጫወቱበት፣ እንዳያበላሹት፣ እንዳይቀንሱት፣ እንዳይጨምሩበት፣ እንዳይለውጡት ጠብቆታል። ተከፈለ አላሁ ዐዘ ወጀለ ቢሕፍዚሂ አላህ ራሱ እንደሚጠብቀው ቃል ገብቷል ማለት ነው። ከዚህ በፊት የነበሩትን መጽሐፍት አላህ ለመጠበቅ ቃል አልገባም ነበር። ልብ በሉ ይሄንን። ከዚህ በፊት የወረዱ መጽሐፎች አሉ፣ ተውራት፣ ኢንጂል፣ ዘቡር፣ ሌሎች። አላህ እነዚያን ፊት የነበሩትን መጽሐፍ እንደሚጠብቃቸው ቃል አልገባም። ማንን ያስጠበቀው ሲባል አዋቂዎች፣ ምሁራኖች፣ ዑለማዎች እንዲጠብቋቸው ነበር ያዘዘው። ቢመስቱሕፊዙ ሚን ኪታቢላህ ወካኑ ዐለይሂ ሹሃዳ አላህ እንዲጠብቁ ያደረጋቸው ዑለማዎቹን ነበር። ጠብቁ፣ ይህ ነገር እንዳይለወጥ እንዳይቀየር ዘብ ሁኑ ብሎ ያዘዛቸው ማንን ነበረ? ዑለማዎቻቸውን፣ ምሁራኖቻቸውና አዋቂዎቻቸውን ነበር። ነገር ግን ይህንን ቁርአን በተመለከተ ምን አለ? ኢና ናሕኑ ነዘልነ ዚክር እኛው ነን ዚክርን ተግሳጹን ቁርአንን ያወረድነው እኛ ነን። ወኢና ለሁ ለሓፊዙን እኛም ለሱ ጠባቂዎቹ ነን ብሎ አላህ ስብሓነሁ ወተዓላ እንደሚጠብቀው ቃል ገብቷል። እንግዲህ ቁርአን ከወረደ እንደሚታወቀው 1400 ዓመታቶች ወይም 1400 ዓመት በላይ አልፏል። እነዚህን ዓመታቶች ይህን ያክል ዘመን ሲቆይ አንድም ከአላህ ስብሓነሁ ወተዓላ ጠላቶች፣ ከኩፋሮች፣ ከሌሎችም ቁርአንን እንለውጠው፣ እንቀይረው፣ እንጨምርበት፣ እንቀንስበት ብለው ትንሽ እንኳን ሙከራ ቢያደርጉ ይዋረዳሉ፣ ይጋለጣሉ።
አላህ ሱብሓነሁ ወተዓላ ያጋልጣቸዋል። ቁርአን የሚጠበቅበት መንገዱ በጣም በርካታ አይነት ነው፣ በጣም ብዙ ነው። ይህ ቁርአን ስንት ፊደሎች አሉት በውስጡ? ልብ በሉ፣ ፊደሎቹ ስንት ቃላቶች አሉት? ስንት ምዕራፎች አሉት? ስንት አንቀጾች አሉት? የሚለው እያንዳንዱ ነገር ዑለማዎች ጽፈው አስቀምጠውታል። እያንዳንዱ ነገር ማለት ነው። ሱብሃንአላህ የፊደል ብዛት ተቆጥሮ ከተነገረ ምን ሊቀነስ ይችላል? ምን ሊቀየር ይችላል? ምንም። የተጠበቀ ነው ማለት ነው። ዛሬ ላይ እኛ የምንቀረው የወረደ ጊዜ የነበረውን ቁርአን ራሱን ነው የምንቀረው ያለምንም ጥርጥር። ስለዚህ ይህ ደግሞ ዒናየቱላህ ዐዘ ወጀለ ቢሃዛ አልኪታብ አልዐዚም የአላህ ሱብሓነሁ ወተዓላ ጥበቃ ለዚህ ቁርአን ያደረገው ለዚህ ቁርአን የሰጠው የሆነ ጥበቃ ነው ማለት ነው። እያንዳንዱ ፊደል፣ እያንዳንዱ ቃል፣ እያንዳንዱ አንቀጽና ምዕራፍ ተቀምጧል። መተሐፈዝ ብቻ አይደለም፣ መሸምደድ ብቻም አይደለም ብላችሁ ከዛ ባሻገር ያለ ነገር ነው። መሸምደድ ዛሬ ላይ በምድር ላይ በሚሊዮኖች የሚቆጠሩ ቁርአን የሐፈዙ ሰዎች አሉ። እያንዳንዱን ቃል እያንዳንዱን አያ በትክክል የሸመደዱ ምንም የማይጠፋቸው በአንድ ጊዜ ቁርአን እንደው ከዚህ ከወረቀቱ ከታተሙ ሙሉ ቢጠፋ እንኳን ለመመለስ በሚያስችል መልኩ በሚሊዮኖች ሰዎች ልቦና ዘንድ ተሸምድዶ የተቀመጠ ነገር ነው። ይህንን ሳይሆን ብላችሁ ከዚህ ባሻገር ያለ ምንድነው እሱ? አያዎቹ ፊደሎቹና ቃላቶቹ ሳይቀር ተጽፈው ይህን ያክል ብዛት አላቸው፣ ይህን ያክል ነው ፊደሎቹ፣ ይህን ያክል ነው ተብሎ ተቀምጧል። ይህ ሁሉ ተሰድሯል ማለት ነው። ስለዚህ ቁርአን በዚህ ደረጃ የተጠበቀ ስለሆነ ማንኛውም የአላህ ጠላት ዛሬ ጠዋት ተነስቶ ልቀይረው ቢል የማይችለው ነገር ነው። ልለውጠው ቢል የማይችል ነገር ነው። ሐታ እንደው በሚሊዮኖች ኮፒ አባዝቶ እንኳን ልበት ነው ላሰራጨው ቢል ውድቅ ነው የሚሆነው ማለት ነው። ተቀባይነት የለውም። አላህ ሱብሓነሁ ወተዓላ ያጋልጠዋል፣ አላህ ሱብሓነሁ ወተዓላ ያዋርደዋል፣ ቃል ስለገባ ማለት ነው። ታዲያ አላህ ሱብሓነሁ ወተዓላ ይህንን መጽሐፍ በብዙ ስያሜዎች ሰይሞታል፣ ብዙ መገለጫዎች ሰጥቶታል። ከእሱ በፊት የነበሩት መጽሐፍት ያልተሰጡትን መለያ ባህሪያት ኸሳኢስ አላህ ሱብሓነሁ ወተዓላ ሰጥቶታል ማለት ነው። ለምሳሌ ወለቀድ አተይናከ ሰብዐን ሚነል መሳኒ ወልቁርአን አልዐዚም፣ ለአንተ በእርግጥም 7 የሚደጋገሙ የሆኑ አንቀጾችን ሰጥተናሃል። ሱረቱል ፋቲሓ ነው ተብሏል። ወልቁርአን አልዐዚም፣ ታላቁንም መጽሐፍ ሰጥተናሃል ብሎ አላህ ሱብሓነሁ ወተዓላ አልዐዚም ብሎ ጠራው። አልቁርአን አልዐዚም ታላቅ መጽሐፍ፣ ወልቁርአን አልመጂድ የላቀ መጽሐፍ የላቀ ቁርአን ብሎ ገለጸው። ወቃለ ተዓላ ኪታቡን አንዘልናሁ ኢለይከ ሙባረክ በረከት ያለው የተባረከ መጽሐፍ ብሎ ገለጸው። እንደዚሁም ደግሞ ኢነ ሃዘል ቁርአነ የህዲ ሊለቲ ሂየ አቅወም፣ ይህ ቁርአን ለቀጥተኛው ጎዳና ይመራል፣ ቀጥተኛውን መንገድ ያመላክታል ብሎ ገለጸ። ኢነሁ ለቁርአኑን ከሪም፣ ይህ የተከበረው መጽሐፍ ነው ብሎ ገለጸው። የላቀ የተከበረ ላቅ ያለ ደረጃ ያለው ቀጥተኛውን መንገድ የሚያሳይ የሚመራ የተባረከ እያለ በብዙ መገለጫዎችና ባህሪያቶች ገልጾታል። ወቃለ ተዓላ ለው አንዘልና ሃዘል ቁርአነ ዐላ ጀበል፣ ይህንን ቁርአን በትልቅ ተራራ ላይ ብናወርደው ኖሮ፣ ለተራራ ብናሸክመው ኖሮ፣ ኃላፊነቱን ለሱ ብንሰጠው ኖሮ ለረአይተሁ ኻሺዐን ሙተሰዲዐን፣ የፈራና የተሰነጣጠቀ ሆኖ ታየው ነበር። ይህ ትልቅ ተራራ ግዙፉ ተራራ ለምንም የማይመለስ የሆነው ቁርአን ቢሰጠው ኖሮ የፈራና የተሰነጣጠቀ ሆኖ ታየው ነበር። ምን ኸሽየቲላህ ከአላህ ፍርሃቻ የተነሳ ወቲልከ አልአምሳሉ ነድሪቡሃ ሊናስ ለዐለሁም የተፈከሩን። ልብ በሉ፣ ይህ ቁርአን ተራራ ላይ ቢወርደው ለተራራ ቢሰጠው ኖሮ ይፈርስ ነበር፣ ይሰነጣጠቅ፣ ይፈረካከስ ነበር ብሎ ገለጸ። ምን ያክል ሀያል እንደሆነ ከዚህ እንረዳለን። በሌላው አያ ምን አለ? ወኢዛ ማ ኡንዚለት ሱራ፣ አንድ ምዕራፍ በወረደች ጊዜ ከሙናፊቆች መካከል እንዲህ የሚል አለ፣ አዩኩም ዛደትሁ ሃዚሂ ኢማና፣ ማንኛችሁ ነው ይህቺ ምዕራፍ ኢማኑን የጨመረችለት ኢማኑን ከፍ ያደረገችለት ማን አለ ተብሎ እርስ በርስ ይጠያየቃል። ፈአመ አለዚነ አመኑ ፈዛደትሁም ኢማናን ወሁም የስተብሽሩን፣ እነዚያ ያመኑ እንደሆነ ኢማን ጨምሮላቸዋል፣ እንደዚሁም የተበሰሩ ይሆናሉ ይበሰራሉ ብሏል። እንደማን? ሙእሚኖች። ይህ ቁርአን ሽፋ የሚሆነው ፈውስ የሚሆነው እንደዚሁም የራህመት ምንጭ የሚሆነው ለሙእሚኖች ነው። ወአመ አለዚነ ፊ ቁሉቢሂም መረድ፣ እነዚያ በልቦናቸው ላይ በሽታ ያለባቸው ሰዎች ግን ፈዛደትሁም ሪጅሰን ኢላ ሪጅሲሂም፣ መጀመሪያም የቆሸሹ ናቸው፣ ከዛ ላይ ሌላ ርክሰት ጨምሮላቸዋል። ወማቱ ወሁም ካፊሩን፣ የካዱና ያስተባበሉ ሆነውም ይሞታሉ ብሎ አላህ ሱብሓነሁ ወተዓላ ይገልጻል።
የቁርአን ምንድነው ማለት ነው? ለሙእሚኖች ኢማን የሚጨምርበት የሙእሚኖች ጥንካሬ የሚጨምርበት የሆነ መጽሐፍ ነው ማለት ነው። طيب እነዚህ ሁሉ እንግዲህ የቁርአንን ደረጃ የቁርአንን ቦታ የሚያስረዱ አንቀጾች ናቸው። በሌላ አያ ላይ ምን አለ ደግሞ ወአንዘልና ኢለይከ الكتاب بالحق በአንተ ላይ መጽሐፉን በእውነት አውርደናል። ሙሰድቀን ሊማ በይነ የደይህ ሚን الكتاب ከሱ ፊት የነበሩትን መጽሐፍቶች የሚያረጋግጥ ከአላህ ዘንድ የወረዱ መሆናቸውን የሚመሰክር የሆነ መጽሐፍ ነው የወረደው ይህ ቁርአን። የቁርአን እኮ ሲመጣ ከዚህ በፊት ምንም መጽሐፍ አልነበረም፣ ተውራትም እንጂልም ዘቡርም የሚባል አልነበረም ብሎ ሊያስተባብል አይደለም። ይልቁንም ከዚህ በፊት የነበሩ ቀደምት መጽሐፍቶችን ለማረጋገጥ እውቅና ለመስጠት ባይሆን የተጨመረባቸው ነገር እንዳለ የጎደለ ነገር እንዳለ ለማብራራት የመጣ ነው። ወሙሀይሚነን ዐለይህ ያለፉ መጽሐፎችን የሚቆጣጠር የሆነ መጽሐፍ ነው። ፈሕኩም በይነሁም ቢማ አንዘለላህ እያለ አላህ ሱብሓነሁ ወተዓላ ይገልጻል። ታዲያ ይህ ቁርአን የአምላካችን አላህ ሱብሓነሁ ወተዓላ ህግጋት ምንጭ ነው። ህግጋት የሚደነገጉበት የሆነ የሸሪዓ መስደር ምንጭ ነው ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ሰዎች በጠቅላላ የተላኩበት የሆነው ሸሪዓ ከምንድን ነው የሚያዘው? ከምንድን ነው መስደሩ? ምንጩ ከየት ነው ሲባል ቁርአን በመጀመሪያ ደረጃ ማለት ነው። ተባረከ አለዚ ነዘለ አልፉርቃነ ዐላ ዐብዲሂ ሊየኩነ ሊልዓለሚነ ነዚራ ለዓለማት በጠቅላላ አስጠንቃቂ ይሆን ዘንድ በባሪያው ላይ መጽሐፍን ያወረደው ጌታ የተባረከ ነው ብሎ አላህ ሱብሓነሁ ወተዓላ ይገልጻል ማለት ነው። እርግጥ ቁርአን ብቻ አይደለም የሸሪዓ መስደር፣ ሸሪዓን እያዘው ሸሪዓ የሚደነገገው በቁርአን ብቻ አይደለም። ይህ ትልቅ ነጥብ ነው። አንዳንድ ሰዎች ይህንን በተመለከተ መንገድ እየሳቱ ያለበት ተጨባጭ ላይ ነው ያለነው። እኛ ቁርአን አለ ቁርአን ይበቃናል፣ ሌላ ሐዲስ ምናምን አትበሉ። ቁርአን ስላለ ስለዚህ ቁርአን ውስጥ ያለውን እንቀበላለን፣ ከቁርአን ውጭ ያለውን እንመልሳለን ብለው በፍርቃ ደረጃ በቡድን ተደራጅተው የሚሄዱ ሰዎች አሉ ዛሬ ላይ ማለት። እነዚህ ሰዎች ምንድነው ዓላማቸው አቋማቸው ሲባል ሐዲስ አንቀበልም፣ ሐዲስ ከሰዎች ጋር የመጣ በትክክል የተዘገበ ይሁን አይሁን ማናውቀውን እያሉ የተለያዩ ብዥታዎችን ለመርጨት የሚሞክሩ ሰዎች አሉ። እነዚህ ሰዎች ቁርአንን እንቀበላለን እንከተላለን ቢሉም ቅሉ ግን እንደማይከተሉትና እንደማይቀበሉት ቀጥሎ ያሉት አንቀጾች ያስረዳናል። አላህ ምን አለ? መን ዩጢዕ ረሱለ ፈቀድ አጣዕ አላህ መልእክተኛውን የሚታዘዝ ሰው በእርግጥም አላህን ሱብሓነሁ ወተዓላ እንደታዘዘ መልእክተኛውን የሚታዘዝ አላህን ታዟል። ወመን ተወላ ፈማ አርሰልናከ ዐለይሂም ሐፊዛ መልእክተኛውን አልቀበልም ብሎ ጀርባ ሰጥቶ የሚሄድና የሚሸሽ ሰው ግን ፈማ አርሰልናከ ዐለይሂም ሐፊዛ በእነሱ ላይ አንተን ጠባቂ አድርገን አንላክንህም። አንተ የአንተ ኃላፊነትህ ምንድነው? ማድረስ ብቻ ነው ብሎ አላህ ሱብሓነሁ ወተዓላ ይገልጻል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለምን መታዘዝ አላህን እንደመታዘዝ ነው። ነቢዩን የታዘዘ መን ዩጢዕ ረሱለ ፈቀድ አጣዕ አላህ አላህን እንደታዘዘ ነው የሚቆጠረው። ነቢዩ ዐለይሂ ሰላቱ ወሰላም በሐዲታቸው ትክክለኛ በሆነ ሰነድ ምንም ጥርጣሬ የሌለበት በሆነ ሰነድ ላይ የተናገሩትን ንግግር አልቀበልም ብሎ ጀርባ የሚሰጥ ከሆነ የአላህን ቃል እንደመለሰ የአላህን ንግግር አልቀበልም እንዳለ ነው የሚቆጠረው ማለት ነው። ወመን ያዕሲ ላህ ወረሱለህ አላህንም መልእክተኛውንም የሚያምፅና የሚነቅፍ ሰው ፈቀድ ضለ ضላለን ሙቢና ግልጽ የሆነ ምንም ጥርጥር የሌለበት የሆነን ጥመት ጠሟል። ይህን በዚህ መልኩ መንገድ ስቷል ብሎ ገልጿል። በሌላ አያ ምን አለ? ወማ አታኩም ረሱሉ ፈኹዙህ መልእክተኛው የሰጣችሁን ነገር ተቀበሉ፣ ያዙ፣ ውሰዱ። መልእክተኛው የሰጣችሁ ምንም ነገር ይሁን ትእዛዝም ይሁን ክልከላም ይሁን የሚሰጥ ነገርም ይሁን የሰጣችሁን ነገር በጠቅላላ ተቀበሉ። ወማ ነሃኩም ዐንሁ ፈንተሁ መልእክተኛው የከለከላችሁን ነገር ደግሞ ተከልከሉ ብሎ አላህ ሱብሓነሁ ወተዓላ አዟል። ፍንትው ያለ ምንም ጥርጥር የሌለበት አንቀጽ ነው ይሄ ማለት ነው። ስለዚህ በሐዲስ የመጣውን ከነቢዩ ዐለይሂ ሰላቱ ወሰላም የተዘገበውን መልእክት አልቀበልም ማለት የአላህን መልእክት አልቀበልም እንደማለት ነው። ነቢዩ ዐለይሂ ሰላቱ ወሰላም ኢብኑ ማጃህ ሌሎችን በዘገቡት ሐዲስ ላይ ምን አሉ? ከእናንተ መካከል ሰዎችን እንዳላገኝ አሉ ሙተኪኡን ዐላ አሪከቲሂ በሶፋው ላይ ባልጋው ላይ ተመቻችቶ ተደግፎ ቁጭ ብሎ ዘና ብሎ ከዛ እንደዚህ የሚል ሰው እንዳላገኝ። እኛ ናሕኑ በይነና ወበይነኩም ኪታቡላህ በመካከላችን የአላህ ቁርአን መጽሐፍ አለ። ስለዚህ ወደ እሱ ነው የምንፋረደው። ሌላ ነገር አያስፈልገንም። እሱ ላይ ያገኘነውን ሐላል ሐላልነቱን እናምናለን፣ በቁርአን ላይ ያገኘነውን ሐራም ሐራምነቱን እናምናለን። ከዛ በተረፈ ሐዲስ ምናምን አንቀበልም የሚል ሰው እንዳላገኛሉ ሙተኪኡን ዐላ አሪከቲሂ ብለው ማለት ነው። ምክንያቱም እኔ የምናገረው ነገር ከራሴ ከአንደበቴ አውጥቼ አፍልቄ የምናገረው አይደለም።
ከአላህ ስብሓነሁ ወተዓላ ዘንድ የሚመጣ ዋሕይ ነው። ኢን ሁወ ኢላ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩ ዩሓ። ነቢዩ ዓለይሂ ሰላቱ ወሰላም ከአንደበታቸው ከልብ ወለዳቸው አፍልቀው የሚናገሩት ነገር የለም። የሚናገሩት ነገር ከአላህ ዘንድ የመጣ ዋሕይ ነው። ስለዚህ ቁርአንን መቀበል ግዴታ እንደሆነው ሁሉ ከእሳቸው የመጣ ሐዲስ መቀበል ግዴታ ነው፣ ከአላህ ዘንድ የተላለፈ ዋሕይ ስለሆነ። ሌላኛው አያ ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ፣ አላህን የምትወዱ ከሆናችሁ እኔን ተከተሉ ይበላቸው። ነቢዩ ሰለላሁ ዐለይሂ ወሰለም መከተል ማለት ነው ንግግራቸውን መቀበል፣ ተግባራቸውን መቀበል፣ እውቅና የሰጡትን ነገር መቀበል ማለት ነው። የእሳቸውን ሱና መከተል ማለት ነው። ይህን የምታረጉ ከሆነ ዩሕቢብኩሙላህ የአላህን ውዴታ ታተርፋላችሁ፣ አላህ ይወዳችኋል። ወየግፊር ለኩም ዙኑበኩም ወንጀላችሁንም ይምራችኋል። ወላሁ ገፉሩ ረሒም አላህ መሐሪና አዛኝ የሆነ ጌታ ነው በማለት ይገልጻል። ስለዚህ ቁርአን መስደረ ተሽሪዕ የህግ ምንጭ እንደሆነ ሁሉ ሐዲስም ልክ እንደዛው ነው ማለት ነው። ጠይብ ይህንን ስለ ቁርአን ካልን ዘንድ ቁርአን በምን መልኩ ነው የወረደው፣ በምን አይነት ሁኔታ ነው ወደ ነቢዩ ዓለይሂ ሰላቱ ወሰላም የመጣው የሚለውን በተወሰነ መልኩ ለማየት እንሞክር። ቁርአን ወደ ነቢዩ ዓለይሂ ሰላቱ ወሰላም ከአላህ ዘንድ የወረደው በሌለተል ቀድር ነው። በረመዳን በሌለተል ቀድር ነው የወረደው። አላህ ምን አለ? ኢና አንዘልናሁ ፊ ሌይለቲል ቀድር፣ እኛ ይህንን ቁርአን በመወሰኛይቱ ሌሊት በሌለተል ቀድር ነው ያወረድነው በማለት በግልጽ ቋንቋ ተናግሯል። በሌላ አያ ኢና አንዘልናሁ ፊ ሌይለቲን ሙባረካ፣ እኛ ይህንን መጽሐፍ በተባረከችው ሌሊት አውርደነዋል። ኢና ኩና ሙንዚሪን፣ እኛም ደግሞ አስጠንቃቂዎች ነን በማለት አላህ ሱብሓነሁ ወተዓላ ይገልጻል። ያ ማለት ነው በዚህ ቁርአን ላይ የመጣው ኒዳራ ያኒ ማስጠንቀቂያዎች መጥተዋል። ፊሃ ዩፍረቁ ኩሉ አምሪን ሐኪም፣ በዛች ሌሊት ደግሞ የተወሰነ ነገር ሁሉ ይለያል በማለት አላህ ሱብሓነሁ ወተዓላ ይገልጻል። በሌይለቱል ቀድር መውረዱን ማለት ነው። ሸህሩ ረመዳን አለዚ ኡንዚለ ፊሂ አልቁርአን ሁደን ሊናሲ ወበይናቲን ሚነል ሁዳ ወልፉርቃን፣ እንደዚሁም በረመዳን የወረደ መሆኑንም ይህ አያ ያስረዳናል፣ ይገልጽልናል ማለት ነው። ታዲያ ነቢዩ ዓለይሂ ሰላቱ ወሰላም ላይ ቁርአን መውረድ ሲጀምር እድሜያቸው 40 ዓመት ነበር። ዐለል መሽሁር ዐንደ አህሊል ዒልም፣ ሁሉም የእውቀት ባለቤቶች ዘንድ እንደሚታወቀው እድሜያቸው 40 ዓመት ነበር። አብዱላህ ብን አባስ፣ አጣ ኢብኑ አቢ ረባህ፣ ሰዒድ ኢብኑ ልሙሰይብ ሌሎችም ምን አሉ? 40 ዓመት ማለት የአንድ ሰው እድሜ ያኒ አእምሮ የሚሟላበት እድሜ። 40 ዓመት ሲሞላው በቃ ይህ ሰውዬ እድሜው ያኒ አእምሮ የሚበስልበት ኑضጅ፣ አእምሮ የሚበስልበትና በሳል የሚሆንበት የሚሟላበት እድሜ ነው። ነቢዩም ሰለላሁ ዐለይሂ ወሰለም ላይ ቁርአን የወረደው በዛን ጊዜ ነው በማለት ይገልጻሉ ማለት ነው። ቁርአንን ማን ያወረደው ማን ያመጣው ሲባል ጅብሪል ዐለይሂ ሰላም ነው። እንደሚታወቀው ከአላህ ሱብሓነሁ ወተዓላ ዘንድ መልእክቱን ተቀብሎ ወደ ነቢዩ ዐለይሂ ሰላቱ ወሰላም ይዞ ይመጣል። ጅብሪል አሐዱል መላኢከቲል ሙቀረቢን አልኪራም፣ ከአላህ ዘንድ የቀረቡ ክብር ያላቸው ቦታ ያላቸው ደረጃ ካላቸው መላእክቶች መካከል ዋነኛውና ትልቁ አንጋፋው እሱ ነው። አላህ ሱብሓነሁ ወተዓላ ስለ ቁርአን ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ ዘንድ የወረደ መጽሐፍ ነው። ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ ጅብሪል ዐለይሂ ሰላም ነው ይህንን ቁርአን ይዞት የመጣው። ዐላ ቀልቢክ፣ በልቦናህ ላይ። ለምን? ሊተኩነ ሚነል ሙንዚሪን፣ ከአስጠንቃቂዎችና ከአስፈራሪዎች ትሆን ዘንድ። ቢሊሳኒን ዐረቢይን ሙቢን፣ ግልጽ በሆነ በአረብኛ ልሳን ነው ይህ ቁርአን የመጣውና የወረደው በማለት አላህ ሱብሓነሁ ወተዓላ ይገልጻል። የሚገርመው ይህ ቁርአን አሽረፉል ከላም፣ ከንግግር ሁሉ የላቀ ከንግግር ሁሉ የሚበልጥ ከማንኛውም ንግግር የበለጠ በሒከም በጥበብ የተሞላ የሆነ ንግግር ከሁሉም ንግግሮች የበላይ ነው። አላህ ሱብሓነሁ ወተዓላ ይህንን ቁርአን ለማን ነው ያወረደው ሲባል ዐላ አሽረፊል ሙርሰሊን፣ ከነቢያት ሁሉ የላቁና የበለጡ በሆኑት ነቢይ ነው ያወረዱ፣ በእሳቸው ላይ ነው ያወረደው። በማን አማካኝነት መጣ ሲባል ያኒ በተከበረው መልአክ በጅብሪል በመላእክት አለቃ በሆነው ጅብሪል ዐለይሂ ሰላም አማካኝነት ነው የወረደው። ለየትኛው ህዝብ ነው የወረደው ሲባል በላጭ ለሆነው ህዝብ፣ ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ። አያችሁ፣ የሁሉ ነገሮች የተሰባሰቡ ናቸው። በላጭ የሆነ መጽሐፍ በላጭ በሆነ ነቢይ ላይ በላጭ በሆነ መላእክተኛ መላኢካ አማካኝነት በላጭ ለሆነ ህዝብ የወረደ በላጭ የሆነ ንግግር ነው ማለት ነው። ከማንኛውም ንግግር በላይ የሆነ ከቁርአን መጀመሪያ የወረደው ምዕራፍ ምንድን ነው በሚለው ላይ ሲራ ላይ ባለፈው ደርሳችን ያው ለማየት ሞክረናል። አወሉ ማ ነዘለ አልቁርአን ዐላ ወጅህ ልኢጥላቅ ቀጥዐን፣ ያለምንም ልዩነት
በሁሉም ዑለማዎች ስምምነት ማንም ኺላፍ ሳይፈጠር በሁሉም ስምምነት መሰረት መጀመሪያ የወረደው የቁርአን አንቀጽ الآيات الخمس الأول في سورة العلق بسورة العلق ላይ የሚገኙ የመጀመሪያዎቹ 5 አንቀጾች ናቸው። اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم እስከዚህ ድረስ ነው የወረደው መጀመሪያ ማለት ነው። ይህ መቼ ነው የወረደው? ቡኻሪ ከአይሻ ረዲየላሁ ዐንሃ እንደዘገበው ነብዩ አለይሂ ሰላቱ ወሰላም ጋሩ ሒራ ሄደው ቁጭ ብለው ዒባዳ ይሰሩ እንደነበር ተጠቅሷል ሐዲሱ ላይ ማለት ነው። ጋሩ ሒራ የተባለው ዋሻ የሄዱና ከመካ ትንሽ ወጣ ብሎ የሚገኝ ተራራ ስር የሚገኝ ዋሻ ነው። ጀበለ ኑር ይባላል ተራራው። እዛ ውስጥ ቁጭ ብለው ረመዳን ወር ላይ ዒባዳ ይሰራሉ፣ አላህን ያመልካሉ፣ ተፈኩር ያደርጋሉ፣ ያስተነትናሉ፣ ያስተውላሉ። አላህ በብቸኝነት ሊመለክ እንደሚገባው ውስጣቸው ስለሚያውቅ አላህን በብቸኝነት ጾም እየጾሙ ይገዙ ነበር። በዛ ሁኔታ ባሉበት ጊዜ መልአኩ ጅብሪል ዓለይሂ ሰላም ወደ እሳቸው መጣና ፈضመሁ እቅፍ አድርጎ አስጨነቃቸውና ፈቃለ ኢቅራ አላቸው፣ አንብብ አላቸው። ቃለ ማ አነ ቢቃሪ አሉ፣ እኔ ማንበብ አይሆንልኝም አልችልም አሉ። ከዛ አሁንም እንደዚሁ ጨመቃቸውና አሁንም ለቋቸው ሲያበቃ ኢቅራ አላቸው ለሁለተኛ ጊዜ፣ አንብብ አላቸው። ቃለ ማ አነ ቢቃሪ ማንበብ አልችልም አሉ። አሁንም ሶስተኛ እንደዚሁ ጭምቅ አድርጎ ያዛቸውና ኢቅራ አላቸው። ፈቃለ ማ አነ ቢቃሪ ለሶስተኛ ጊዜ ማንበብ አይሆንልኝም አልችልም አሉ። ነቢዩ ዓለይሂ ሰላቱ ወሰላም ማንበብ አይችሉም ነበር። ማ ኩንተ ተትሉ ሚን ቀብሊሂ ሚን ኪታቢን ወላ ተኹጡሁ ቢየሚኒክ፣ ይህ መጽሐፍ ሳይመጣልህ በስተፊት ንባብ ማንበብም ይሁን ጽሑፍ መጻፍ አትችልም ነበር ብሎ አላህ ሱብሓነሁ ወተዓላ ይገልጻል። ለምን ሒከሙ ምንድን ነው ሲባል ኢዘን ለርታበል ሙብጢሉን አበላሽ የሆኑ ሰዎች ይጠራጠሩ ነበር። ማንበብና መጽሐፍ ምትችል ቢሆን ኖሮ ከሌላ ኮፒ አድርገህ ገልብጠህ ያመጣኸው ነው ብለው ይሉ ነበር ይላል ቁርአን ላይ። በሚገርም ሁኔታ ዛሬ ላይ ሰዎች ይህንን ከማለት አልወዘኑ፣ ከዚህ ኮርጆ አምጥቶ ይላሉ። ሱብሓነላህ ማንበብና መጽሐፍ እኮ አይችሉም ነበር። እነሱ የሚያውቁት ትንሽዬ ቁንጽል ነገር ይሰሙና እውነት ነው አይደለም መረጃ ምንድን ነው ምናምን ማጣራትም አይፈልጉም። ብቻ ለአፍ ማሳረፊያ የሚባል ድሮ ቂራት ስንቀራ አፍ ማሳረፊያ የሚባል ትርጉም ነበር። ከአረብኛ ቃላቶች ሲተረጉሙ አማርኛ ላይ ብዙም የማይታወቅ ከሆነ አፍ ማሳረፊያ ትርጉም ይባልና ዝም ብሎ አንድ ቃል ይጫንበታል። ልክ እንደዛ ሁሉ እነሱም ከሙስሊሞች ጋር በሚነጋገሩ ጊዜ በቃ ባዶቸውን እንዳይቀሩ ዝም ብለው የሚለቁት የሆነ ንግግር ማለት ነው። እና ኮፒ ተደርጎ ነው ቁርአን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ ኮርጆ ያመጣው ነው እያሉ ዛሬም ድረስ ይናገራሉ። አላየሃል ማንበብ አልችልም ብለው ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈቃል اقرأ باسم ربك الذي خلق خلق الإنسان من علق የሚለውን አያ አስተማራቸው፣ ይህንን ነገራቸው። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ይህ አያ ውስጣቸው ቀረ፣ ሸመደሉት፣ ሐፈዙትና ከዛ በጣም ደንግጠው ተርበትብተው ይዙትን የሚጨብጡትን አጥተው ደንግጠው ወደ ኸዲጃ ረዲየላሁ ዐንሃ ወደ ባለቤታቸው ሄደው ልብስ እንዲያከናንቧቸው ጠየቁና በጣም እንደተጨነቁ እንደፈሩም ጭምር ለኸዲጃ አማከሯት። ከዛ አብሽር ምንድነው ያጋጠመህ እንደዚህ አብሽር ወላሂ ለን ዩኽዚከ አላሁ አበደን፣ አላህ መቼም አንተ ለመጥፎ ነገር አሳልፎ አይሰጥህም። ለምን ኢነከ ለተሲሉ ረሒም ወተሕሚሉ ልከል ወተቅሪ ضይፍ ወቱዒኑ ዐላ ነዋኢብ ልሐቅ፣ አንተ እኮ ብሎ ማለት ዝምድና የምትቀጥል የሌለውን የምታግዝ የምትረዳ፣ እንደዚሁም ደግሞ እንግዳ ሲመጣ የምታስተናግድ፣ የተበደለ ሰው ሲኖር ደግሞ የሚከፈለውን መስዋዕትነት ከፍለህ የምታግዝ ሰው ነህ። በፍጹም አላህ ለመጥፎ አሳልፎ አይሰጥህም ብላ አለቻቸውና በዚህ መልኩ አረጋግታቸው ስታበቃ ወደ ወረቃ ኢብኑ ነውፈል ወደ አጎቷ ዘንድ ይዛቸው ሄዳ ያለውን ነገር ነገሩት። ከዛ በኋላ ይህማ አብሽር፣ ይህማ በፊት ከነበሩት ነቢያቶች ላይ ይመጣ የነበረው መልአክ ነው የመጣው፣ አዲስ ነገር አይደለም፣ አብሽር ብሎ አባሸራቸው። ነቢዩ ሰለላሁ ዐለይሂ ወሰለም አበረታቸው ማለት ነው። አላየሃል መጀመሪያ የወረደው ምንድነው ማለት ነው? ሱረቱ አልቀለም ኢቅረእ ቢስሚ ረቢከ አለዚ ኸለቅ የሚለው ሱረቱ አልዓለቅ ማለት ነው። እሱ ሱራ ነው መጀመሪያ የወረደው ማለት ነው። ከዛ በኋላ ለተወሰነ ጊዜ ያክል ዋህይ ተቋርጦ ነበር ነቢዩ ዓለይሂ ሰላቱ ወሰላም ላይ። ይህ ምዕራፍ ከወረደላቸው በኋላ ለተወሰነ ጊዜ ያክል ብዙም አይደለም፣ ሙአሪኾች እርግጥ የተለያዩ ኺላፎችን አስቀምጠዋል። ለተወሰነ ጊዜ ያክል ዋህዩ ተቋረጠ። ከዛ ነቢ ሰለላሁ ዐለይሂ ወሰለም በጣም ተሰማቸው። እኮ ይሄንን ምርጥ ነገር አላህ አሳይቶኝ ሲያበቃ እንደገና አነሳኝ ማለት ነው እኮ ብቁ አልሆንኩኝም ማለት ነው እያሉ በጣም ይጨነቁና ያዝኑ ነበር። እንደውም እየሄዱ ሁላ ይመላለሳሉ። አንዳንድ ጊዜ እንደውም ከተራራ ላይ በቃ እኔ ከእንግዲህማ ምን ኑሮ አለኝ እያሉ ራሳቸውንም ለማጥፋት ያስቡ እንደነበረ ተጠቅሷል በታሪክ ላይ ማለት ነው።
አላየ ሐል ከተወሰነ ጊዜ ቆይታ በኋላ ደግሞ ሱረቱል ሙደፊር በሳቸው ላይ ወረደ። ያ አዩሀል ሙደፊር ቁም ፈአንዚር ወረበከ ፈከቢር ወቲያበከ ፈጠሂር ወሩጅዘ ፈህጁር ወላ ተኩን ተስተክፊር ወሊረቢከ ፈስቢር እስከሚለው ድረስ ቀጣይ የቁርአን አያ ወረደ ማለት ነው። በዚህ የተነሳ ዑለማዎች ምን ያሉ ኑቢአ ቢኢቅራ ወኡርሲለ ቢልሙደፊር ነቢዩ ዓለይሂ ሰላቱ ወሰላም የነቢይነት ማዕረግ ያገኙት ኢቅራ የወረደባቸው ጊዜ የነቢይነት ማዕረግ አግኝተዋል። ከዛ በኋላ ሱረቱል ሙደፊር ያ አዩሀል ሙደፊር በሚወርድ ጊዜ ደግሞ የመልእክተኝነት የረሱልነት ማዕረግ አግኝተዋል በማለት ይጠቅሳሉ ማለት ነው። ጠይብ ቁርአን ሲወርድ በሁለት አይነት መልኩ ነው። አንዱ ትላንትና ለማየት ሞክረናል። ዛሬ ኢንሻአላህ በተወሰነ መልኩ አድርገን ሁለቱንም ለማየት እንሞክራለን። ምንድነው እሱ? ኢብቲዳኢዩን ወሰበቢ። ቁርአን ሲወርድ አንዳንድ ጊዜ እንዲሁ በአዲስ መልክ ሊወርድ ይችላል፣ ያለምንም ምክንያት ሊወርድ ይችላል። በሌላ ጊዜ ደግሞ የሆነ ክስተት ይከሰትና በዛ ክስተት ምክንያት የሆነ ጥያቄ ይጠየቅና ለዛ ጥያቄ መልስ እየሆነ ይወርዳል። አስባቡ ኑዙል የሚባለው ትላንት ያየ ነው። ይህንን የተወሰነ ዘርዘር አድርገው እዚህ ጋር ሙአሊፉ ተናግረዋል። ለማየት እንሞክራለን። ኢብቲዳኢ የሚባለው ለመውረዱ ምንም አይነት ሰበብ የሚያስፈርድ የሆነ ምክንያት ያልቀደመው የሆነ አብዛኛው የቁርአን አንቀጾች እንደዚህ ናቸው። ለምሳሌ ወሚንሁም መን ዓሀደ አላህ። ለምሳሌ አንድ የቁርአን አያ ሱረቱ ተውባ ላይ ምን ይላል? ወሚንሁም ከሙናፊቆች መካከል መን ዓሀደ አላህ ለአላህ ቃል ኪዳን የገባል። ከሙናፊቆች መካከል ለአላህ ቃል ኪዳን የገባ አለ። ምን ብሎ? ለኢን አታና ሚን ፈድሊሂ ለነሰደቀነ አላህ ከችሮታው ከሰጠን ሀብታም ካደረገን ዱንያ ከሰጠን ለነሰደቀነ ሰደቃ እንሰድቃለን፣ እጃችንን እንዘረጋለን፣ እንሰጣለን። ወለነኩነነ ሚነ ሳሊሒን ያለብንንም መጥፎ ባህሪ ትተን ከደጋጎቹ እንሆናለን ብለው ለአላህ ቃል ይገባዋል። ከማን? ከሙናፊቆች መካከል ማለት ነው። ከዛስ ፈለማ አታሁም ሚን ፈድሊሂ በኺሉ ቢህ አላህ ስብሓነሁ ወተዓላ ችሮታውን የሰጣቸው ጊዜ ግን ሰሰቱበት። እዛኔ ቃል የገቡትን ነገር አጠፉ፣ አፈረሱ ማለት ነው። ይህ ሲወርድ እነ ከሌ እንደዚህ አድርገው ምናምን ሳይሆን በጥቅሉ አላህ ስብሓነሁ ወተዓላ ጀምሮ ነው ያወረደው ማለት ነው። ያኒ በሰበብ በሆነ ምክንያት የሆነ እከሌ የተባለ ሰውዬ እንደዚህ ቃል ገብቶ ከዛ አፍርሶ ምናምን አይደለም ይሄ የወረደው፣ ኢብቲዳኢ ነው ማለት ነው። አንዳንዶቹ እርግጥ ይህንን የቁርአን አያ ሐጢብ ኢብኑ አቢ በልተዓ የሚባል ሰውዬ ነበር። ሐጢብ ፊ ቂሰትን ጠዊላ ምናልባት ብዙ ጊዜ የሚሰማ ቅሷ ነው። ያኒ አንዳንድ ሰዎች የሚናገሩት የነበረ ቅሷ ነው። ሐጢብ የሚባለው ሰውዬ ዱንያ በጣም ይቸገር ነበረ። ከዛ ያኒ ለነቢዩ ዓለይሂ ሰላቱ ወሰላም መጥቶ ጠየቃቸው። ልብስ እንኳን የለኝም ብሎ ልብስ ከጀማዓ ይቀር ነበርና ከዛ ወይም ሰግዶ ቶሎ ብሎ ነው የሚወጣው። ይሰግድና ሶላት ከጀማዓ ይሰግድና ቶሎ ብሎ ይወጣል። ሁሌ እንደዚህ ያደርጋል ብለዋል። ቂሳውን አሁን ባጭሩ ነግራችሁ ነው። ከዛ በኋላ ቂሳው ضعيف እንደሆነ ያው ተያይዞ ይነገራል ማለት ነው። እና በጣም የታወቀ ቂሳ ስለሆነ ይወጣል ከመስጂድ። ከዛ ለምንድን ነው እንደዚህ የምታደርገው ብለው ጠየቁት። አይ ያለችኝ አንዲት ልብስ ናት፣ እኔ ሰግጄበት ሳበቃ ቶሎ ሄጄ ቤት ለባለቤቴ ደግሞ ሰጣትና እሷ ትሰግድበታለች፣ ለዛ ነው ቶሎ የምወጣው ብሎ አለ አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ዱዓ አድርጉልኝ አላህ ዱንያ እንዲሰጠኝ ብሎ አላቸው። አይ ግድ የለህም በዚሁ ብትቀጥል ይሻልሃል አሉት። አይ እንደው በቃ በዚህ መልኩ ከምቸገር ዱንያ ይስጠኝና በደንብ እንዳመልከው አላቸው አሉ። ከዛ በኋላ ዱዓ አደረጉለት። የተወሰኑ ፍየሎችን አገኘ ማለት ነው በዱዓው አማካኝነት። ከዛ በኋላ ፍየሎቹ እየበዙ እየተባዙ መጡ። ከሰላተል ጀማዓ እየዘገየ እየቀረ ምናምን መጣ፣ ማርፈድ ምናምን ጀመረ ዱንያ አገኘ ማለት ነው። ከዛ በኋላ ሙሉ ለሙሉ ከሰላተል ጀማዓ ቀረ። እየቆየ ሲሄድ ደግሞ በጎቹ ፍየሎቹ በጣም በረከቱና ከተማውን ለቆ ወደ ከተማ ዳርቻ ወጥቶ እዛው ያኔ ጉራኖ የሚባል አለ የፍየሎች ወደ ውረኔ የሚባለው ማለት ነው። እዛ ሄዶ ፍየሎቹን ያረባ ጀመረ። ከዛ በኋላ እያለ የቆየ ዘካ ሰጥ ተብሎ እንኳን ሲታዘዝ አይ የምን ዘካ ነው ምናምን ብሎ መለሰ አሉ። ሱብሃንአላህ። ከዛ እርግጥ ነው ዱንያ ፈተና ናት። የቂሷ እንዳለ ሆኖ በዚህ መልኩ ዱንያ ማታደሏ ምንም የሚካድ ነገር አይደለም። ከዛ በኋላ የምን ዘካ ነው ብሎ መለሳሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ካለፉ በኋላ በእነ አቡበከር ጊዜ በእነ ዑመር ጊዜ ይኸው የንብረቴን ዘካ እያለ ሲልክ አይ ነብዩ ሰለላሁ ዐለይሂ ወሰለም ያልተቀበሉትን እኛም አንቀበልም ብለው መለሱበት አሉ። አላየ ሐል ይህንን ቂሳ ተብሎ ይወራል፣ ግን ضعيف ነው ባቸው። ቂሳው ضعيف ነው። በሱ ምክንያት ይሄ የቁርአን አያ ወረደ ብለው የሚገልጹ አሉ። ضعيف ነው። አላየ ሐል ዱንያ በዚህ መልኩ ታታልላለች ሰዎችን። አዎ ሰዎችን ታታልላለች፣ ምንም ጥርጥር የለውም።
ولا تغرنكم الحياة الدنيا ولا يغرنكم بالله الغرور الله سبحانه وتعالى እንደሚገልጸው ዱንያ እንዳታታላችሁ በአላህ سبحانه وتعالى ሸንጋዩ አታላዩ ሸይጣን እንዳይሸነግላችሁ እንዳያታላችሁ ብሎ ቁርአን ላይ ከዱንያ የሚያስጠነቅቅበት በጣም በርካታ አንቀጾች አሉ። አላየሃል ቁርአን ያለ ሰበብ እንዲሁ ሊወርድ ይችላል። አንደኛው ክፍል ነው። ሁለተኛው ክፍል ደግሞ وهو سببي وهو ما تقدم نزوله سبب تقتضي ከቁርአን ይህ የቁርአን አያ ሊወርድ እንደ ምክንያት በምን ምክንያት ወረደ ተብሎ የሚመጡ ነገሮች ናቸው። ሰበቡ إما سؤال يجيب الله عنه ነብዩ አለይሂ ሰላቱ ወሰላም የሆነ ጥያቄ ተጠይቀው አላህ ምላሽ የሚሰጥበት ሊሆን ይችላል። ለምሳሌ يسألونك عن الأهلة ስለ አዳዲስ ለጋ ጨረቃዎች ይጠይቁሃል። አዲስ ስለሚወጡ ጨረቃዎች ቁል እንዲህ ብለህ መልስላቸው። ይጠይቁሃል፣ መልሱ ግን ይህ ነው ብሎ አላህ ሱብሓነሁ ወተዓላ ይገልጻል። መጥተው ሰዎች ይጠይቋቸዋል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ይጠብቃሉ፣ ዋህይ ይወርዳል፣ ያስተላልፋል። ይሄ ሰበበ ኑዙል አለው ማለት ነው። ይህ የቁርአን ያወረደበት ምክንያት አለው። የሆኑ ሰዎች መጥተው ጠየቁ፣ ምላሹ ተሰጠ ማለት ነው። ወይም ደግሞ የሆነ ክስተት ይከሰትና የሆነ ማብራሪያ የሚያስፈልገው ወይም ከዚህ ክስተት ተነስቶ የሆነ ማስጠንቀቂያና ማስፈራሪያ ማውረድ ሲፈልግ አላህ ሱብሓነሁ ወተዓላ በዛ መልኩ ሊያወርድ ይችላል። ለምሳሌ ወለኢን ሰአልተሁም ለየቁሉነ ኢነማ ኩና ነኹዱ ወነልዐብ ነቢዩ ዓለይሂ ሰላቱ ወሰላም ወደ ተቡክ ዘመቻ ሲሄዱ ተቡክ ማለት አኺሩ ገዘዋት ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዓለይሂ ሰላቱ ወሰላም መጨረሻ ያደረጉት ገዝወቱ ተቡክ ረጅም ርቀት ያለው መንገድ ሄደው ነበር ገዝዋን ዘመቻውን ያደረጉት ማለት ነው። ከዛ መንገድ ላይ ሙናፊቆቹ ምን አሉ? ما رأينا مثل قرائنا هؤلاء أرغب بطونا ولا أكذب ألسنا ولا أجبن عند اللقاء እንደነዚህ ቃል ልጆች አሉ። ቁራ ማለት ቁርአን የቀሩ ማለት ነው፣ ሑፋዞች ማለት ነው። ይሄን ማነወሪያ አድርገው ተጠቅመውት እና እንደነዚህ አይነት ቃል ልጆቻችን አይተናናቀም፣ ሆዳን የሆኑ ውሸታን የሆኑ በዛ ላይ ደግሞ ፈሪ የሆኑ ጠላት ጋር በሚገናኙ ጊዜ ምንም ጀግንነት የሌላቸው በዛ ላይ ሲናገሩ ምንም እውነት የማይናገሩ ሆዳን የሆኑ እንደነዚህ አይተናናውቅም ማለት ነው። ማንና እንደዚህ የሚሉት ሰሐቦች ሙናፊቆች ናቸው ያንን። ከዛ ነብዩ አለይሂ ሰላቱ ወሰላም እንደዚህ ማለታቸው ወሬ መጣላቸውና ከዛ ቁርአን አያ ቀድሞ መጣ። ሙናፊቆች አንደኛው ሰሐቢ እንደዛ ሲሉ ሰማቸውና አይ ይሄንማ ተናገራችሁ አልታገሳችሁም፣ ሄጄ ለነብዩ አለይሂ ሰላቱ ወሰላም መናገር አይቀርም ብሎ መጣ። ከዛ ሲመጣ ጊዜ ወህይ ቀድሞት ወርዷል። እንደዚህ የሚሉ ሰዎች አሉ። ብትጠይቃቸው ደግሞ ምንድነው የሚሰጡ መልስ? ወለኢን ሰአልተሁም ለየቁሉነ ኢነማ ኩና ነኹዱ ወነልዐብ ለምን ይሄን ተናገራችሁ ስትላቸው እኛ እኮ በቃ እየዘባረቅን ዝም ብለን የባጤ ቆጡን እያወራን እና እየተጫወትን ነው፣ ከልባችን አይደለም። መንገዱ በጣም ረጅም ስለሆነ መንገድ እንዲያሳጥርልን ነው ይህን ወሬ የምናወራው እንጂ አምነንበት አይደለም እኮ የአላህ መልእክተኛ ብለው ይነግሩሃል። መልሱስ ምንድነው? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን በአላህ ነው በአንቀጾቹ ነው በመልእክተኛ ነው የምታሾፉትና የምትሳለቁት። ላ ተዕተቢሩ ቀድ ከፈርቱም በዕደ ኢማኒኩም ምንም ምክንያት አትደርድሩ፣ ምንም ምክንያት አታቀርቡ፣ ከእምነታችሁ በኋላ ወደ ክህደት ወደ ኩፍር ገብታችኋል ብሎ አላህ ሱብሓነሁ ወተዓላ አንቀጾ ነገራቸው። ታዲያ ይህ አያ ወረደና መጣ። ልብ በሉ። ከዛም በኋላ ሰሐቢው መጣ፣ ተከትሎት ደግሞ ሙናፊቁ ሰውዬ ንግግሩን የተናገረው መጣ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ፈረሳቸው ላይ ሆነው እየሄዱ አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን የሚለውን ብቻ ነው የሚናገሩት። ሰውየው መጥቶ ምን አላቸው? የአላህ መልእክተኛ ኢነማ ኩና ነኹዱ ወነልዐብ አላህ የተናገረውን እንደዚህ ይላሉ ብሎ የተናገረውን መጥቶ ያንኑ ደገሙ ማለት ነው። ይሄ ሰበበ ኑዙል የሆነ ክስተት ይከሰትና የዚህ ክስተት ማብራሪያ ነገር ስለሚያስፈልገው ወይም ማስጠንቀቂያ ስለሚያስፈልገው ሊወርድ ይችላል። ወይም ደግሞ የሆነ ክስተት ይከሰታል፣ የዛን ክስተት ያኒ ሁክም ፍርዱ ምንድነው ብይኑ ምንድነው የሚለውን ማብራራት ስለሚያስፈልግ ቁርአን ያወርዳል። ለምሳሌ አንድ ሴት መጣችና ለነብዩ አለይሂ ሰላቱ ወሰላም ስሞታ አቀረበችላቸው። ባለቤቴ እንደዚህ ያኒ ብዙ ልጆችን ከወለደ በኋላ ረጅም እድሜ አብረን ከኖርን በኋላ ኢነማ አንቲ አለየ ከባህሪ ኡሚ አንቺ እንደናቴ ነሽ ከዛሬ በኋላ ብሎ በዚህ መልኩ አገለለኝ ምናምን ብላ ስሞታ ታቀርባለች። ከዛ ይህንን በማስመልከት አላህ ሱብሓነሁ ወተዓላ ቁርአን አወረደ። ምን አለ? ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላሂ ወላሁ የስመዑ ተሓውረኩማ አላህ የዛችን የምትከራከረህን ሴት ንግግር በእርግጥም ሰምቷል። ወተሽተኪ ኢለላህ ወደ አላህ ስሞታዋን ታቀርባለች። ወላሁ የስመዑ ተሓውረኩማ አላህ ደግሞ ውይይታችሁና ንግግራችሁን እየሰማ ነው። ሱብሓነላህ ሚን ፈውቂ ሰብዕ ሰማዋት አይሻ ረዲየላሁ ዐንሃ ትላለች ሱብሓነ መን ወሲዐ ሰምዑሁ ልአስዋት
እንደው የሱ መስማቱ ሁሉንም ነገር ያካለለና ያዳረሰ የሆነው ጌታ ጥራት ይገባው። እኔ እዛኛው ቀጣዩ ክፍል ላይ ሆኜ እንኳን ለይኽፋ ዐለየ ባዕዱ ከሊማቲሃ አንዳንድ ንግግሯ እንኳን በደንብ የማይሰማኝ ሁላ አለ። አላህ ግን ከሰባት ሰማያት በላይ ሆኖ ይህንን ሰምቶ ሕክሙ ይሄ ነው፣ ብይኑ ይሄ ነው፣ ፍርዱ ይሄ ነው ብሎ አላህ ሱብሓነሁ ወተዓላ ምላሹን አወረደ በማለት ትናገራለች። ስለዚህ ቁርአን የአስባቡ ኑዙል የሚባሉት ምክንያቶች እነዚህ ሊሆኑ ይችላሉ። እነዚህን ማወቃችን ምንድን ነው ጥቅሙ? ይህ የቁርአን አያ የወረደው በዚህ ምክንያት ነው የሚለውን ማወቃችን ምንድን ነው ጥቅሙ ሲባል በርካታ ጥቅሞች አሉት። ከዛ መካከል አንደኛው በያኑ አነል ቁርአን ነዘለ ሚነላሂ ተዓላ፣ ይህ ቁርአን ከአላህ ዘንድ የመጣ መሆኑ ግልጽ ማስረጃና ማሳያ ነው። ለምን ነቢዩ ዓለይሂ ሰላቱ ወሰላም ለምሳሌ አንድ ጥያቄ ይጠየቁና የዛን ጥያቄ ምላሽ በጭራሽ የማያውቁት ይሆናል፣ የማያውቁት ነገር ማለት ነው ሰው እንደመሆናቸው መጠን። ከዛም ይጠብቁና ዋህይ ይመጣላቸዋል። በዛ ዋህይ መሰረት ምላሽ ይሰጣሉ። ለምሳሌ ወየስአሉነከ ዐን ሩህ ቁል ሩሑ ሚን አምሪ ረቢ ወማ ኡቲቱ ሚን ልዕልም ኢላ ቀሊላ። አንድ አይሁዲ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ምን አላቸው? ያ አበል ቃሲም አላቸው፣ አንቱ የቃሲም አባት ሆይ አላቸው። መሩሑ ሩህ ምንድን ነው ለመሆኑ አላቸው። ሩህ ምንድን ነው ሐቂቃው ብሎ ጠየቃቸው። ከዛ ነቢ ሰለላሁ ዐለይሂ ወሰለም ተሰከት ዝም አሉ። ፈአምሰከ ነቢዩ ሰለላሁ ዐለይሂ ወሰለም ምንም አልተናገሩም፣ ተቆጠቡ ከንግግር። ከዛ የተወሰነ ቆዩና ዋህይ እየወረደላቸው ነበር። ፈለማ ነዘለ ልዋህዩ ቃል ዋህይ መጥቶ ሲያበቃ ምን አሉ? ወየስአሉነከ ዐን ሩህ ስለ ሩህ ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ ሩህ የጌታዬ ጉዳይ ነው፣ አላህ ብቻ ነው የሚያውቀው። ወማ ኡቲቱ ሚን ልዕልም ኢላ ቀሊለን ከእውቀት ደግሞ ጥቂት ነው እንጂ የተሰጣችሁ ነገር የለም። ስለ ሩህ ምንም የምታውቁት ነገር የለም። ሩህ ምንድን ነው? ሰው በህይወት እንዲቆይ የሚያደርገው ነገር ነው። ሲሞት ያ ሩሑ ይወጣል። ከዛ በኋላ ያበቃለታል፣ ህይወቱ ያበቃል ማለት ነው። ጠይብ ግን ሐቂቃው ምንድን ነው? ምንም የሚታወቅ ነገር የለም፣ አልተገለጸም፣ አልተብራራም። አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ስለዚህ ነቢዩ ዓለይሂ ሰላቱ ወሰላም ማያውቁት ነገር ሲጠየቁ በኋላ ምላሹን ከአላህ ዘንድ ሲመጣላቸው አሃ ይህ ቁርአን ከአላህ ዘንድ የመጣ ነው ማለት ነው የሚለውን እናውቃለን፣ እንገነዘባለን። አሁንም ደግሞ የቁሉነ ለኢን ረጃዕና ኢለ ልመዲና ለዩኽሪጀነ ልአዐዙ ሚነ ልአዘል የሆነ ገዝዋ ላይ አብዱላህ ብኑ ኡበይ ብኑ ሰሉል የተባለ ረኢሱ ልሙናፊቂን ምን አለ? ወደ መዲና ከተመለስን አለ ለኢን ረጃዕና ኢለ ልመዲና ለዩኽሪጀነ ልአዐዙ ሚንሃ አልአዘል ኃይል ያለው አቅም ያለው ጠንካራው ወራዳውን ሳያስወጣ አይቀርም ብሎ ራሱንና ጓደኞቹን ጠንካራና ሀያል ነቢዩን ሰለላሁ ዐለይሂ ወሰለምና ሰሓቦቻቸውን ደግሞ ደካማ አድርጎ ገለጸ። ከዛ ይህንን ንግግር ሲናገር ዘይድ ብኑ አርቀም የተባለው ሰሓቢ ሰምቶት ነበርና መጥቶ ለነቢ ሰለላሁ ዐለይሂ ወሰለም ነገራቸው። የአላህ መልእክተኛ ሆይ ይህ ሰውዬ እንደዚህ ሲል ሰምቻለሁኝ አለ። ከዛ መጣና ያኛው ደግሞ ትልቅ ሰው ነው እንግዲህ የሀገር ሽማግሌ እንደሚባለው ቦታ ያለው ዝና ያለው ምናምን ሰው ነው ይሄ አብዱላህ የረኢሱል ሙናፊቂን ማለት ነው። ከዛ እኔ እንደዚህ በጭራሽ አላልኩኝም ብሎ መጥቶ አስተባበለ፣ አስዋሸው ዘይድ ብን አርቀምን ማለት ነው። እሱ ደግሞ ልጅ እግር ነው ዘይድ ብን አርቀም ይገርማቸው። ከዛ በቃ ልጅ ስለሆነ ተሳስቶ ወይም ሳይሰማ ቀርቶ ምናምን ሊሆን ይችላል ተብሎ ተደረሰበሰ ጉዳዩ። አላህ ሱብሓነሁ ወተዓላ ግን አልተወው፣ ቁርአን አወረደ። ፈቃለ ምን አለ አላህ ምን አለ? የቁሉነ ለኢን ረጃዕና ኢለ ልመዲነቲ ለዩኽሪጀነ ልአዐዙ ሚንሃ ልአዘል ፈሊላሂ ልዕዘቱ ወሊረሱሊሂ ወሊልሙእሚኒን ወላኪነ ልሙናፊቂነ ላ የፍቀሁን። አላህ ይህንን ቁርአን አወረደ። ዘይድ ብኑ አርቀም ትክክለኛ መሆኑን መሰከረለት። ያኛው ሰውዬ ደግሞ ውሸታ ሙናፊቅ እንደሆነ አዋረደው፣ አጋለጠው ማለት ነው። በኋላ ይህንን ሰውዬ ምን አሉት? በል ሂድና የአላህን መልእክተኛ ይቅርታ ጠይቃቸው፣ ዱዓ እንዲያደርጉልህ እስትግፋር እንዲለምኑልህ ጠይቃቸው፣ ተመለስ ብለው ሲመክሩት አያስፈልገኝም ይቅርብኝ አላቸው። ወኢዛ ቂለ ለሁም ተዓለው የስተግፊር ለኩም ረሱሉላህ ለወው ሩኡሰሁም ወረአይተሁም የሱዱነ ወሁም ሙስተክቢሩን። እና ሙናፊቆች እንደዚህ ናቸው። አላየ ሐል እግር በእግር እየተከታተለ አላህ ሱብሓነሁ ወተዓላ ያለውን ነገር ሲናገር አሃ የቁርአን የወረደው ከአላህ ዘንድ ነው ማለት ነው፣ ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው ፈጥረው የሚናገሩት አይደለም ማለት ነው የሚለውን እንገነዘባለን። ሁለተኛ አላህ ሱብሓነሁ ወተዓላ ለነቢዩ ዓለይሂ ሰላቱ ወሰላም ዲፋዕ እንደሚያደርግላቸው እንደሚከላከልላቸው ማሳያ ነው፣ ሰበበ ኑዙልን ማወቅ ማለት ነው። ለምሳሌ ካፊሮች ምን አሉ? ፈቃለ አለዚነ ከፈሩ ለውላ ኑዚለ ዐለይሂ ልቁርአን ጁምለተን ዋሒዳ። ቁርአን ለምንድን ነው በአንድ ጊዜ እንዲሁ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ለምን በአንድ ጊዜ አልወረደም? ለምን በተለያየ ጊዜ መጣ? ቁርአን እንደሚታወቀው ለ22 ዓመት ከግማሽ ወይም 23 ዓመት አካባቢ ነው ነቢዩ ሰለላሁ ዐለይሂ ወሰለም ላይ የወረደው። ለ23 ዓመት
ሁሉ ከሚወርድ ለምን ነው በአንድ ጊዜ የማይወርደው ብለው እንደ ጥያቄና እንደ ማምታቻ አቀረቡ። አላህ ምን አለ? ከዛሊከ ልክ እንደዚሁ አወረድነው፣ አለያይተን አወረድነው። ለምን? ሊኑሰቢተ ቢሂ ፉአደከ ልቦናህን ልናረጋጋበት፣ ወረተልናሁ ተርቲላ ቀስ በቀስ ማውረድንም አወረድነው ብሎ አላህ ሱብሓነሁ ወተዓላ ገለጸ ማለት ነው። ስለዚህ የቁርአን አላህ ሱብሓነሁ ወተዓላ ሰበበ ኑዙልን ስናውቅ ለሳቸው ዲፋዕ እንደሚያደርግ ካፊሮች ለሚሰነዝሩት ትችትና ጥያቄዎች ምላሽ እንደሚሰጥ ማሳያ ይሆናል ማለት ነው። ለዚሁም ሌሎችም ሰበበ ኑዙልን ማወቅ ብዙ የሚጠቅመው ጥቅሞች አሉ። ከዛ መካከል ትላንትና አንደኛ ያየነው አያዎችን የቁርአን አያዎችን ወይም ደግሞ መልእክቶችን ትክክለኛ ግንዛቤ ለመውሰድ ይረዳናል ሰበበ ኑዙልን ማወቅ። ለምሳሌ ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ የሚለውን አያ እንዲ ሰፋና መርዋ ሐጅ ላይ እንግዲህ በሐጅና በዑምራ ላይ ሰዎች የሚመላለሱባቸው ቦታዎች ናቸው። እነዚህ ሁለት ነገሮች ሚን ሸዓኢሪላህ የአላህ ሱብሓነሁ ወተዓላ የዲን ምልክቶች ናቸው። ፈመን ሐጀ አልበይተ አው ኢዕተመር እና መጥቶ ወደ ቤቱ ጉብኝት ሐጅ የመጣ ወይም ዑምራ ያደረገ ሰው ልብ በሉ ምን አለ ቀጥሎ? ፈላ ጁናሐ ዐለይሂ ወንጀል የለበትም ማለት ምን ማለት ነው? አየጠወፈ ቢሂማ በእነዚህ ቦታዎች ላይ መመላለሱ ምንም ወንጀል የለበትም። ወንጀል የለበትም ሲባል ምንድን ነው የምንረዳው? ባያደርገውም ችግር የለውም ማለት ነው የምንረዳው። ወንጀል የለበትም ሲባል በቃ ባያደርገውም ችግር የለውም የሚል መልእክት አለው። ግን ይህ ጁናህ የለበትም ወንጀል የለበትም የተባለው ከምን አንጻር ነው ሲባል ፊት የነበሩ ሰዎች ያደርጉ የነበሩትን ነገር ማወቅ ለዚህ